ሰላም ጤና ይስጥልን ተመልካቾቻችን፣ የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። ግብጽ የአሰብንና የጅቡቲን ዶራሌ ወደብ ለወታደራዊ አገልግሎቶች ለመጠቀም ስምምነት ላይ እንደደረሰች ናሽናል ጋዜጣ ዘገበ። በቀን በአማካኝ 1456 ኢትዮጵያውያን እየተሰደዱ ነው ተባለ። በጋምቤላ ክልል በአንድ ቀን ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎች ወደ ሕክምና ተቋማት መሄዳቸው ተገለጸ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎችን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ሜሮን አለልኝ ነኝ። ግብጽ የአሰብንና የጅቡቲን ዶራሌ ወደብ ለወታደራዊ አገልግሎቶች ለመጠቀም ከኤርትራና ከጅቡቲ ጋር ስምምነት ላይ እንደደረሰች ዘናሽናል ጋዜጣ ዘገበ። ግብጽ ከኤርትራና ከጅቡቲ ጋር በተለያዩ ጊዜያት ይፋ ባልወጣ ስምምነት የአሰብንና ኢትዮጵያን ለባህር ላይ ንግድ የምትጠቀመውን የጅቡቲን ዶራሌ ወደብ ለማልማት ከስምምነት መድረሷ ተሰምቷል። ጽዮን ላይኩን ተጨማሪ አላት። የኤምሬቶቹ ዘናሽናል ጋዜጣ የካይሮ ምንጮችን ዋቢ አድርጎ ባስነበበው ዘገባ ግብጽ ከኤርትራና ከጅቡቲ ጋር የአሰብና የዶራሌ ወደብን አቅም ማሳደግ የሚሉና እምብዛም ይፋ ያልወጡ ስምምነቶችን ከኤርትራና ከጅቡቲ ጋር መፈረሟን አስታውቋል። ዘገባው ስለ ስምምነቶቹ ቀጥተኛ መረጃ አላቸው ያላቸው ምንጮቹ ግብጽ ከኤርትራ ጋር ያደረገችው ድብቅ የውል ስምምነት የተፈጸመው ፕሬዝዳንት ኢሳያስ አፈወርቂ በጥቅምት ወር መጨረሻ ካይሮን በጎበኙበት ወቅት መሆኑንና ሌላኛው ስምምነት ደግሞ በከፍተኛ የግብጽና የጅቡቲ ባለስልጣናት መካከል በድርድር የተጠናቀቀ መሆኑን መናገራቸውን ዘግቧል። የግብጽና የጅቡቲ ወደብ የማልማት ስምምነት ኢትዮጵያ በስፋት ለወጪ ገቢ ንግድ የምትጠቀመውን የዶራሌህ ወደብን የተመለከተ ሲሆን የዶራሌህ ባለብዙ አገልግሎት ወደብ የኮንቴነርና ተርሚናል ለኢትዮጵያ እጅግ አስፈላጊ የሆኑትን እንደ ማዳበሪያ፣ ስንዴ፣ ነዳጅና የኢንዱስትሪ ግብዓቶችን በስፋት የሚያስተናግድ ዘመናዊ ወደብ ነው። በተመሳሳይ ኢትዮጵያ የአሰብን የይገባኛል ጥያቄ በተደጋጋሚ በይፋ ማንሳቷና በኢትዮጵያና በኤርትራ መካከል የተካረረው አሁናዊ ሁኔታ ኢሳያስ በአሰብ ጉዳይ ግብጽን አማካሪ ከማድረግ አልፈው ቀጥተኛ ተሳታፊ እንድትሆን ለማድረግ አስችሏቸዋል። ዘገባው ግብጽ ከሁለቱ ሀገራት ጋር ያደረገችው ስምምነት ኢትዮጵያ ተኮር እርምጃ መሆኑንና ግብጽ በአባይ ወንዝ ጉዳይ በገባችበት ውዝግብ በኢትዮጵያ ላይ እያካሄደች ያለው ጫና አንዱ አካል ነው ብሎታል። ኢትዮጵያን በበኩሏ በግብጽ በኩል በኢትዮጵያ ዙሪያ የሚከወኑ ዲፕሎማሲያዊ እርምጃዎች በሙሉ ኢትዮጵያን ለመክበብ ከምታደርገው ጥረት ጋር ጥብቅ ቁርኝት ያለው የዘመናት የግብጽ እንቅስቃሴ መሆኑን ትገልጻለች። አምባሳደር ዲና ሙፍቲ ይህንን የግብጽ ከበባ መልኩን እየቀያየረ የሚመጣ የዘመናት የግብጽ ጸረ ኢትዮጵያ እርምጃ ነው ይሉታል። ካፒታል ጋዜጣ የጅቡቲና የግብጽ ስምምነቶች በሂደት ላይ እንዳሉ በህዳር ወር ላይ አስፍሮ በነበረው ዘገባው የስምምነቱ የመጀመሪያው መሰረት የተጣለው በፈረንጆቹ ህዳር 3 2025 በሞሐመድ ፋቲ ሙሳ በተመራው የግብጽ ልዑክና በጅቡቲ የወደቦችና የነጻ ቀጠና ባለስልጣን ሊቀመንበር አቡበከር ኦማር አሃዲ መካከል በተደረገ ስብሰባ እንደነበር አስፍሯል። በተመሳሳይ ሆርን ሪቪው የተሰኘው ድረገጽ ይህንን የጅቡቲና የግብጽ ባለስልጣናትን ስብሰባ ግብጽ በቀይ ባህርና በአፍሪካ ቀንድ አካባቢ የምትከተለውን ጂኦፖለቲካዊ ስትራቴጂ በቆራጥነት እያሰፋች መሆኗን የሚያሳይ ምልክት ነው ብሎት ነበር። ከቅርብ ሳምንታት በፊት የጅቡቲ ወደቦችና ነጻ ዞኖች ባለስልጣን በኢትዮጵያ መንግስት ፈቃድ የተሰጣቸው የግል መልቲሞዳል ትራንስፖርት ኦፕሬተሮች በጅቡቲ ግዛት ውስጥ እንዳይንቀሳቀሱና የጭነት ሰነድ እንዳይቆርጡ እገዳ መጣሉ የሚታወስ ነው። ይህ እንቅስቃሴ ከግብጽ አዲሱ ስትራቴጂ ጋር ተያያዥነት ያለው እንደሆነ እየተሰማ ነው። ኢትዮጵያ በበኩሏ ከኤርትራ መገንጠል በኋላ ብቸኛ የገቢ ወጪ ንግድ ማሳለጫዋ ከሆነችው ጅቡቲ ባሻገር የባህር ላይ ንግዷን በበርበራ በኩል እንድታከናውን የሚያስችሉ ተግባራትን እያከናወነች እንደምትገኝ ይነገራል። የግብጽ አሰብና ዶራሌህን የመቆጣጠር እቅድ ወደቦቹን ከማልማትና ለኢኮኖሚያዊ ጉዳይ ብቻ ከመጠቀም ያለፈ እንደሆነም እየተሰማ ነው። ዘናሽናል ባሰፈረው ጽሁፍም ቀድሞውንም ከኤርትራና ከጅቡቲ ጋር ጠንካራ ፖለቲካዊና ወታደራዊ ትስስር ያላት ግብጽ አጥፊ መርከቦችን፣ ሰርጓጅ መርከቦችን እንዲሁም የጦር ሰራዊትና ሄሊኮፕተር ተሸካሚ መርከቦችን ጨምሮ ለደቡባዊ የባህር ኃይል ክፍል ጦር መርከቦቿ ነዳጅ ለመቅዳትና ስንቅ ለመጫን የሚያስችል መሰረተ ልማት በሁለቱ ወደቦች ላይ ትገነባለች ሲል ነው ያስነበበው። በቀን በአማካኝ 1456 ኢትዮጵያውያን እየተሰደዱ ነው ተባለ። የዓለም አቀፉ የስደተኞች ድርጅት IOM ድንበር አቋርጠው የሚወጡ ኢትዮጵያውያን ቁጥር በ38 በመቶ መጨመሩን ይፋ አድርጓል። ብዙነህ እንዳለ ዝርዝር አለው።
የዓለም አቀፉ የስደተኞች ድርጅት IOM የጥቅምት 2025 ሪፖርት እንደሚያመላክተው በኢትዮጵያ በሚገኙ 6 የድንበር ፍሰት መቆጣጠሪያ ጣቢያዎች ላይ የታየው የሰዎች እንቅስቃሴ ካለፈው መስከረም ወር ጋር ሲነጻጸር ከፍተኛ ጭማሪን አሳይቷል። በሪፖርቱ በጥቅምት ወር ድንበር አቋርጠው የሚወጡ ኢትዮጵያውያን ቁጥር በ38 በመቶ መጨመሩን የተገለጸው በወር ውስጥ በአጠቃላይ 45150 የሰዎች ዝውውር የተመዘገበ ሲሆን ይህም በቀን በአማካይ 1456 ሰዎች ድንበር እንደሚያቋርጡ ያሳያል ነው የተባለው። ከነዚህ እንቅስቃሴዎች ውስጥ አብዛኛው ማለትም 78.3 በመቶ ወይም 35341 ሰዎች ከኢትዮጵያ ወደ ውጭ የሚወጡ ሲሆን ቀሪው 21.7 በመቶ ደግሞ ወይም 9809 ሰዎች ወደ ሀገር ውስጥ የሚገቡ ናቸው ተብሏል። በጥቅምት ወር ድንበር አቋርጠው የሚወጡ ኢትዮጵያውያን ቁጥር ካለፈው የመስከረም ጋር ሲነጻጸር የ38 በመቶ ጭማሪ ማሳየቱን ሪፖርቱ አመላክቷል። ይህ የፍልሰት መጨመር በተለይም በሱዳን ድንበር በሚገኘው በመተማ በኩል በከፍተኛ ሁኔታ እየታየ ሲሆን ለዚህም በስደተኞቹ መነሻ አካባቢ ያለው የጸጥታ ሁኔታ መባባስና ወቅታዊ ሁኔታዎች እንደ ዋና ምክንያት ተጠቃሽ ሆነዋል። ከሀገር ወደ ውጭ የሚወጡ ዜጎች በዋነኛነት የሚጠቀሙባቸው የጅቡቲ ድንበር የሆኑት ጋላፊና ደወሌ እንዲሁም የሶማሊያ ድንበር የሆነው ቶጎ ጫሌ ጣቢያዎች ሲሆኑ እነዚህ መስመሮች 53.2 በመቶ የሚሆነውን የውጭ ፍልሰት የተመዘገበባቸው ናቸውም ተብሏል። ስደተኞቹ ለፍልሰት የሚያነሷቸው ምክንያቶች በዋነኛነት 59.8 በመቶ የሚሆኑት ኢኮኖሚያዊ ችግሮችን ምክንያት ያደረጉ ናቸው። በመዳረሻ ሀገር ሲታይም አብዛኛዎቹ ማለትም 14126 ወይም 40 በመቶ የሚሆኑት የሚሰደዱት ወደ ሳውዲ አረቢያ ለማቅናት ዓላማ ሰንቀው ነው ሲል ዓለም አቀፉ የስደተኞች ድርጅት በሪፖርቱ ገልጿል። ሌሎች ደግሞ ወደ ሱዳን 21 በመቶ፣ ኬንያ 10.8 በመቶ፣ ጅቡቲ 5.5 በመቶ እና ሶማሊያ 4.5 በመቶ በመጓዝ ላይ መሆናቸውንም ሪፖርቱ በዝርዝር አመላክቷል። በተለይም ወደ ሳውዲ አረቢያ የሚደረጉ ጉዞዎች አብዛኛውን ጊዜ በየመን በኩል የሚያልፉ በመሆኑ ከፍተኛ ስጋት ያለው መስመር መሆኑም በተደጋጋሚ ሲገለጽ ቆይቷል። በጋምቤላ ክልል በአንድ ቀን ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎች ወደ ሕክምና ተቋማት መሄዳቸው ተገለጸ። በጋምቤላ ከ2 ሳምንት በላይ በዘለቀው ግጭት በርካቶች ሕይወታቸውን ማጣታቸውን ዓለም አቀፉ የድንበር የለሽ ሐኪሞች ቡድን አስታውቋል። ሩሃ ግርማ ተጨማሪ አላት። ዓለም አቀፉ ድንበር የለሽ የሐኪሞች ቡድን ከ2014 ጀምሮ በኢትዮጵያ ጋምቤላ ክልል ለሚገኙ ስደተኞች የህክምና አገልግሎት ሲሰጥ ቆይቷል። ቡድኑ ባወጣው መግለጫም በአንድ ቀን ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎች ወደ ህክምና ተቋሙ መምጣታቸውንና በሚቀጥለው ቀናት ግጭቱ ከቀጠለ በርካቶች ይመጣሉ ብሎ እንደሚጠብቅ አስታውቋል። በጋምቤላ ከ2 ሳምንት በላይ በዘለቀው ግጭት በርካቶች ህይወታቸውን ማጣታቸውንም ዓለም አቀፉ ድንበር የለሽ የሐኪሞች ቡድን አስታውቋል። ድንበር የለሽ ሐኪሞች ቡድን በግጭቱ ለቆሰሉ ታካሚዎች ኩሌ የስደተኞች መጠለያ ውስጥ የህክምና እርዳታ መስጠት በጀመረ በ48 ሰዓታት ውስጥ ከባድ የመቁሰል አደጋ የደረሰባቸውን 19 ሰዎች ጨምሮ 50 ቁስለኞችን ማከሙን ገልጿል። አክሎም ባለፉት 7 ቀናት ከ150 በላይ ቁስለኞችን ተቀብሎ ማከሙን አስታውቋል። ድንበር የለሽ የሐኪሞች ቡድን በቁስለኞች ብዛት ሳቢያ የጋምቤላ ከተማ ሆስፒታል ሳምንቱ ሙሉ የተመላላሽ ህክምና አገልግሎት ማቆሙንና ሌሎች የህክምና አገልግሎቶችን መስተጓጎላቸውን ጠቅሷል። ኩሌ የስደተኞች መጠለያ ወደ 55,000 የሚጠጉ ደቡብ ሱዳናውያን ስደተኞችን የያዘ ሲሆን በመጠለያ ጣቢያው የመጀመሪያ ደረጃና ሁለተኛ ደረጃ የጤና አገልግሎቶችን ይሰጣል። የጋምቤላ ክልላዊ መንግስት በክልሉ ለሳምንታት የዘለቀውን አለመረጋጋት ተከትሎ ከታህሳስ 15 2018 ዓ.ም ጀምሮ የጸጥታ ችግር በሚታይባቸው አካባቢዎች ከምሽቱ 2 ሰዓት እስከ ንጋት 12 ሰዓት ድረስ የሚቆይ የሰዓት እላፊ ገደብ ጥሏል። የክልሉ መንግስት የሰዓት እላፊ ገደቡን ይፋ ባደረገበት መግለጫው ላይ በክልሉ አሁን ስላለው የጸጥታ ሁኔታ ተጨማሪ ያለው ነገር የለም። በክልሉ የተከሰተውን የጸጥታ መደፍረስ ለመቆጣጠር በሚል ከህዳር 30 2018 ዓ.ም አንስቶ ከጸጥታ አካላት ውጪ ማንኛውም ተሽከርካሪና ሰው ከምሽት 1 ሰዓት በኋላ እንዳይንቀሳቀሱ የሚከለክል የሰዓት እላፊ ገደብ ተጥሎ ነበር። ግጭቱ ከጀመረ ወዲህ የበርካቶች ህይወት መጥፋቱን፣ የአካል ጉዳት መድረሱንና ግጭቱ በዚሁ ከቀጠለ ወደ ህክምና ጣቢያው የሚገቡ ቁስለኛ ታካሚዎች ቁጥር ሊጨምር እንደሚችልም ቡድኑ በመግለጫው ላይ ገልጿል። በክልሉ ዋና ከተማና በአካባቢው ባሉ ወረዳዎችና ቀበሌዎች በተፈጠረው ግጭት የሰው ህይወት ሲጠፋ የአካል ጉዳትና የንብረት መውደም ደርሷል። ይህንን ተከትሎ ባንኮችና የመንግስት መስሪያ ቤቶችን ጨምሮ በርካታ አገልግሎት ሰጪ ተቋማት አገልግሎት መስጠት ማቋረጣቸው ተገልጾ ነበር። የኢትዮጵያ ሰብአዊ መብቶች
ጉዳዮች ኮሚሽን የመከላከያና የፌዴራል የጸጥታ አካላት መሰማራታቸውን ተከትሎ አገልግሎት ሰጪ ተቋማት ስራ መጀመራቸውን አስታውቋል። በክልሉ የተከሰተውን ግጭት ተከትሎ የጸጥታ አካላት ተሳትፈዋል ያላቸውን አካላት በቁጥጥር ስር እያዋለ መሆኑን የገለጸው የክልሉ መንግስት እስካሁን ድረስ ምን ያህል ሰዎች በህግ ቁጥጥር ስር እንደሚገኙ ያለው ነገር የለም። ድንበር የለሽ የሐኪም ቡድኑ ባወጣው መግለጫ ላይ የሰላማዊ ዜጎች ደህንነት በጥልቀት እንዳሳሰበው አስታውቆ የታካሚዎች የጤና ባለሙያዎችና የሕክምና ተቋማት ከጥቃት እንዲጠበቁም ጥሪ አቅርቧል። አብዛኛዎቹ ሩሲያውያን የዩክሬን ጦርነት በ2026 ያበቃል ብለው እንደሚጠብቁ አንድ ጥናት አረጋገጠ። በቶሎ ይቋጫል ተብሎ በወርሃ የካቲት 2022 የተጀመረው ጦርነት ሳይቋጭ 5ኛ ዓመቱን ሊይዝ ጥቂት ቀናቶች ቀርተውታል። ተጨማሪ ያለን አንዳንዶች ሩሲያ ክሪሚያ የሚባለውን የዩክሬን ግዛት ከግዛቷ በጠቀለለችበት በግሪጎሪያኑ 2014 ተጀመረ የሚሉት፣ ብዙዎች ደግሞ ሩሲያ የዩክሬንን ከወታደራዊ ስጋትና ከናዚዎች ለማጽዳት ባለችው ወታደራዊ ዘመቻ በየካቲት 24 2022 ተደገመ ብለው በሚያምኑት ጦርነት 14000 ሰላማዊ ሰዎችን እንደቀጠፈ ይነገራል። በመቶ ሺህ የሚቆጠሩ የሩሲያና የዩክሬን ወታደሮች ሞተው ሌሎች በመቶ ሺህ የሚቆጠሩ ህዝቦች ተፈናቅለዋል። በአብዛኛው የዩክሬን የመሰረተ ልማት አውታሮችም እንዳልነበረው ነው ወድመዋል። ለፕሬዝዳንት ቮሎዲሚር ዜሌንስኪ መንግስት ሙሉ ድጋፍ የሚሰጡት አውሮፓና ዩናይትድ ስቴትስ እንደዚሁም ከጃፓን እስከ አውስትራሊያ የሚገኙ ተባባሪዎቻቸውን ሩሲያን በተከታታይ ማዕቀብ እየቀጡ ለዩክሬን በ100 ሚሊዮን የሚቆጠር ዶላር ከስክሰዋል። ይህ በቶሎ ይቋጫል ተብሎ በየካቲት 2022 የተጀመረው ጦርነት ሳይቋጭ 5ኛ ዓመቱ ሊይዝ የተወሰኑ ቀናቶች ብቻ ቀርተውታል። አሁን ግን አብዛኞቹ ሩሲያውያን የዩክሬንና የሩሲያ ጦርነት በ2026 ያበቃል ብለው እንደሚጠብቁ አንድ ጥናት አረጋግጧል። ሩሲያውያን በዩክሬን ያለው ጦርነት በ2026 ያበቃል ብለው እንደሚጠብቁ የመንግስት የምርመራ ማዕከል እንዳስታወቀ ሮይተርስ አስነብቧል። የሩሲያ ኃይሎች በጦር ሜዳ ላይ የሚያደርጉት ግስጋሴ ቢቀጥልም በኪየቭና በሞስኮ መካከል የተኩስ አቁም ስምምነት ላይ ለመድረስ ጥረቱን ተጠናክሮ እንደቀጠለ ተነግሯል። ከሩሲያ ህዝብ የተሰበሰበው አስተያየት እንዳመለከተው ከሆነ በመጪው ዓመት ሩሲያውያን ጦርነቱን እንዲያበቃ ብሩህ ተስፋ እንዳላቸው ገልጸዋል። ጥናቱ የተሰራው VTSIOM የተሰኘው ማዕከል ምክትል ኃላፊ የሆኑት ሚካኤል ማሞኖቭ በአመቱ መጨረሻ ላይ ሆነው እንደተናገሩ ከሆነ በጥናቱ በተካሄደባቸው 1600 ሰዎች መካከል 70 በመቶ ለሩሲያ 26 የተሳካ ዓመት እንደሆነ አድርገው ይመለከታሉ ብለዋል። ለብሩህ ተስፋ ዋናው ምክንያት በፕሬዝዳንት ፑቲን ከተገለጹት ብሔራዊ ጥቅሞች ጋር በተገናኘ ልዩ ወታደራዊ ዘመቻውን ማጠናቀቅና የተገለጹትን ዓላማዎች ማሳካት ይችላል የሚል ተስፋ አድርገዋል። ማሞኖቭ እንዳሉት ከሆነ የሩሲያ ጦር በዩክሬን እያካሄደ ያለውን ጥቃት ዋሽንግተን የዩክሬን ጦርነት ለመደገፍ ፈቃደኛ አለመሆኗንና የአውሮፓ ህብረት በዩክሬን ውስጥ የዩናይትድ ስቴትስ ሚናን ሙሉ በሙሉ ለመተካት አለመቻሉ በገንዘብና በወታደራዊ ድጋፍ እጥረት ጦርነቱን ለማቆም የመጨረሻው ስምምነት ከሚጠበቀው ቁልፍ ምክንያቶች በስተጀርባ ይገኛል ሲሉ ጠቁመዋል። በግጭቱ ማጠቃለያ ላይ የሩሲያ ወታደራዊ ዘማቾችን ወደ ህብረተሰቡ መመለስና በሩሲያ ቁጥጥር ስር ያሉ የዩክሬን ክልሎች እንዲሁም የሩሲያ የድንበር አካባቢዎችን እንደገና መገንባት ዋና ዋና ጉዳዮች ይሆናሉ ሲሉ ማሞኖቭ አክለዋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ በሞሮኮ አስተናጋጅነት እየተካሄደ በሚገኘው 35ኛው የአፍሪካ ዋንጫ አንድ አይኑን በኢንፌክሽን ምክንያት ያጣው የቡርኪና ፋሶ ተጫዋች ግብ ማስቆጠሩን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ዳሽን ባንክ ከታክስ በፊት 6.7 ቢሊዮን ብር ማትረፉን አስታወቀ። የዳሽን ባንክ አክሲዮን ማህበር የባለ አክሲዮኖች 32ኛ መደበኛና 28ኛ አስቸኳይ ጠቅላላ ጉባኤውን አስመልክቶ ለመገናኛ ብዙሃን ጋዜጣዊ መግለጫ የሰጠ ሲሆን ባንኩ በተጠናቀቀው የበጀት ዓመት ከፍተኛ የፋይናንስ አፈጻጸም ማስመዝገቡን አስታውቋል። ጌታውን አበበ ተጨማሪ አለው።
ዳሽን ባንክ ከታክስ በፊት 6.7 ቢሊዮን ብር ማትረፉን አስታወቀ። የዳሽን ባንክ አክሲዮን ማህበር የባለ አክሲዮኖች 32ኛ መደበኛና 28ኛ አስቸኳይ ጠቅላላ ጉባኤውን አስመልክቶ ለመገናኛ ብዙሃን ጋዜጣዊ መግለጫ የሰጠ ሲሆን ባንኩ በተጠናቀቀው የበጀት ዓመት ከፍተኛ የፋይናንስ አፈጻጸም ማስመዝገቡን አስታውቋል። ዳሽን ባንክ በበጀት ዓመቱ 6.7 ቢሊዮን ብር አጠቃላይ ትርፍ ያስመዘገበ ሲሆን ይህም ካለፈው ዓመት ጋር ሲነጻጸር የ5.1% ጭማሪ ማሳየቱ ተገልጿል። ባንኩ በተጠናቀቀው የበጀት ዓመት ከፍተኛ የፋይናንስ አፈጻጸም በማስመዝገብ አጠቃላይ ገቢውን 31.4 ቢሊዮን ብር እንዳደረሰ ያስታወቀ ሲሆን ይህም ካለፈው ዓመት ጋር ሲነጻጸር የ34% ከፍተኛ የሆነ ጭማሪ የታየበት ነውም ተብሏል። ባንኩ በበጀት ዓመቱ ጠቅላላ ሀብቱን ከ254 ቢሊዮን ብር በላይ ያሻገረ ሲሆን ይህም በቀደመው የበጀት ዓመት ከነበረው ጋር ሲነጻጸር የ38.5 በመቶ እድገት የተመዘገበበትም እንደሆነ ተገልጿል። ከገቢ እድገት በተጨማሪ የዳሽን ባንክ የተቀማጭ ገንዘብ መጠን ከ200 ቢሊዮን ብር በላይ የደረሰ ሲሆን ይህም ከቀደመው ዓመት ጋር ሲነጻጸር የ38.7% ጉልህ ጭማሪ ማሳየቱ ተጠቁሟል። የዳሽን ባንክ የዳይሬክተሮች ቦርድ ሊቀመንበር አቶ ዱላ መኮንን ዓመቱ በዓለም አቀፍ ደረጃ የተለያየ ተለዋዋጭ የኢኮኖሚ እንቅስቃሴ የተመዘገበበት እንደነበር አስታውሰው ይሁን እንጂ ዳሽን ባንክ በኢትዮጵያ ዲጂታል ትራንስፎርሜሽን ጉዞ ውስጥ መሪነቱን ያስመሰከረበት የዳሽን ሱፐር አፕ መተግበሪያ ለመጀመሪያ ጊዜ ለባንክ ኢንዱስትሪው ያበረከተበት ዓመት እንደነበር ተናግረዋል። ባንካችን ከተመሰረተበት ጊዜ አንስቶ ከኢትዮጵያ የኤሌክትሮኒክና የዲጂታል ባንክ አገልግሎቶች ጋር በተያያዘ ስሙ በግንባር ቀደምትነት የሚጠራ እንደመሆኑ መጠን አሁንም ለደንበኞች የፋይናንስ መፍትሄዎችን የማቅረብ ጥረቱን ሳያለሰልስ የቀጠለ ሲሆን በበጀት ዓመቱ አጋማሽ ላይ ለባንክ ኢንዱስትሪው የመጀመሪያ ሆነውንና በዲጂታል ዘርፍ ከፍ ያለ ምርታ ለማስመዝገብ አብይ ሚና እንዲኖረው የተገመተውን የዳሽን ሱፐር አፕ ሁሉን አቀፍ የዲጂታል መተግበሪያዎች ማዕቀፍ አዘጋጅቶ ወደ ገበያ በማስገባት የመንግስት ትኩረት አቅጣጫ የሆነውን የጥሬ ገንዘብ አልባ የኢኮኖሚ ሽግግርን በተግባር እየደገፈ ይገኛል። የዳሽን ባንክ ዋና ስራ አስፈጻሚ አቶ አስፋው አለሙ በበኩላቸው ባንኩ የፖርትፎሊዮ ስትራቴጂውን በማሻሻል የገንዘብና የስጋት አስተዳደርን እንዲሁም የሕግና መመሪያ ተገዥነትን ማዕቀፎችን እየተገበረ መሆኑን በመጠቆም የባንካችን ጠንካራ የአገልግሎትና የፋይናንስ ውጤቶችን ተለዋዋጭ ሁኔታዎችን ተቋቁመን እያደግን እንደምንገኝ ማሳያዎች ናቸው ብለዋል። የመንግስትንም የፖሊሲ አቅጣጫ ከመመልከት አኳያ፣ ሁለተኛ በአገር ደረጃ ያሉትንም ደግሞ ከባባይ ሁኔታ በማየት የተለያዩ የስትራቴጂ ለውጦች ቅድም እንደተባለው ለማድረግ ጥረት የተደረገበትና ሪዚሊየንት ሆነን ለመቀጠል ክላሪቲም የፈጠርንባቸው ዓመት ነበረ። ከፐርፎርማንስ አኳያ የነበረውን እውነት ተግዳሮት በተለይ ደግሞ የዚህ የገንዘብ አስተዳደር ለውጥ ከመጣ በኋላ የመጣውን አስቸጋሪ ሁኔታ ተቋቁሞ ከዛ ውስጥ ለመውጣት ትልቅ ርብርብ ተደርጓል። በዛም አይ ቲንክ የተሻለ ስትሮንግ የሆነ አቋም እንድንይዝ አድርጎናል ብለን እናምናለን። ዳሽን ባንክ በተጠናቀቀው የበጀት ዓመት የደንበኞችን ቁጥር በ17.4% በማሳደግ በጠቅላላው ከ7 ሚሊዮን በላይ ያደረሰ ሲሆን በሌላ በኩል ባንኩ የቅርንጫፎችን ቁጥር በዓመቱ መጨረሻ 906 ማድረሱንም አስታውቋል። ባንኩ የማህበራዊ ኃላፊነት ተግባራትን ለመወጣት ካለው ቁርጠኝነት ጋር በሚስማማ መልኩ በበጀት ዓመቱ ለማህበረሰብ ተኮር ስራዎች እንዲሁም ለአካባቢ ጥበቃ ፕሮግራሞች በድምሩ ከ108 ሚሊዮን ብር በላይ ድጋፍ ማድረጉንም ይፋ አድርጓል። ከዚህ በተጨማሪም ዳሽን ባንክ የአካባቢ ማህበራዊና አስተዳደር መሪዎችን ከአገልግሎቱ ጋር በማዋሃድ በተለያዩ የሰብአዊ የጤናና የአካባቢ ጥበቃ ተግባራት ላይ ንቁ ተሳትፎ በማድረግ በማህበረሰብ ልማትና ማህበራዊ ኃላፊነት የመወጣት ተግባራት ላይ ግንባር ቀደም ሆኖ በመስራት ላይ እንደሚገኝ ተገልጿል። ክቡራን ተመልካቾቻችን አሁን የእንግሊዝ እግር ኳስ ማህበር በአርጀንቲናዊ የቶትንሃም አምበል ክሪስቲያን ሮሜሮ ላይ ክስ መመስረቱን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። የ11ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ ጨዋታዎች ትላንት ሲጀምሩ ፋሲል ከነማ ያለመሸነፍ ጉዞውን ሲያስቀጥል ከጨዋታው በፊት አነቃቂ ስልጠና ወስደው የገቡት አርባ ምንጭ ከተማዎች ተሸንፈው ወጥተዋል። በ11ኛ ሳምንት የሊጉ መርሃ ግብር ተጠባቂ የነበረው የጣና ደርቢ ጨዋታ ለ9ኛ ጊዜ በአቻ ውጤት ተጠናቋል። በኢንተርናሽናል ዋና ዳኛ ማንሁ
ጻዲቅ መሪነት የተካሄደው የሳምንቱ ታላቅ ጨዋታ ብርቱ ፉክክር የተደረገበት ቢሆንም ያለ ግብ ተጠናቋል። በአጼዎቹ በኩል በረከት ግዛውና ቤነዘር ዮሐንስ ከሳጥን ውጪ ያደረጓቸው ሙከራዎች ተጠቃሽ ሲሆኑ በጣና ሞገዶቹ በኩል ደግሞ ወንደሰን በለጠ እንዲሁም አማኑኤል ገብረ ሚካኤል ሳይጠቀምበት የቀረው አጋጣሚ ተጠቃሽ ሆኗል። ሁለተኛው አጋማሽ አጼዎቹ ከተጋጣሚያቸው የተሻለ እንቅስቃሴ ያደረጉበት ሲሆን ከመጀመሪያው አጋማሽ አንጻር ግን ጥቂት የግብ ዕድሎች የተፈጠሩበትም ሆኖ አልፏል። አንጻራዊ ብልጫ የነበራቸው አጼዎቹ 70ኛው ደቂቃ ላይ ዳግም አወቀ ከመስመር ሞክሯት ፔፔ ሰይዶ የመለሳት ጥሩ አጋጣሚ ተጠቃሽ ስትሆን በረጃጅም ኳሶች እድል ለመፍጠር ጥረት ያደረጉት የጣና ሞገዶች ግን የፋሲል ከነማ ተከላካዮችን አልፈው ሙከራ ማድረግ ሳይችሉ ቀርተዋል። ይህንን ተከትሎ የጣና ደርቢ ግብ ሳይቆጠርበት በአቻ ውጤት ተጠናቋል። በአወዛጋቢ የቀይ ካርድ ምክንያት አምበላቸውን ምኞት ደበበን ሳይዙ የገቡት አጼዎቹ ምንም ግብ ሳያስተናግዱ በሊጉ ያለመሸነፍ ጉዟቸውን አጠናክረው ቀጥለዋል። በአንጋፋው አሰልጣኝ ዮሐንስ ሳሌ የተመሩ አስደናቂ ጊዜ እያሳለፉ የሚገኙት ፋሲል ከነማዎች ከዚህ በፊት በ2010 ዓ.ም በ10 ጨዋታዎች ያለመሸነፍ ሪከርድ የነበራቸው ሲሆን ዘንድሮ ወደ 11 ጨዋታዎች ከፍ በማድረግ አሰልጣኝ ዮሐንስ ሳሌና ስብስቡ የክለቡን ያለመሸነፍ ሪከርድ በእጃቸው አስገብተዋል። ሌሎች የሊጉ ጨዋታዎችም ሲደረጉ ሰጎኖቹ ድል ሲቀናቸው በአሰልጣኝ መሳይ ተፈሪ የሚመሩት የጦና ንቦቹ ሽንፈት ቀምሰዋል። የ11ኛ ሳምንት የመጀመሪያ መርሃ ግብር የነበረው ኔጌሌ አርሲን ከውልዋሎ አዲግራት ዩኒቨርሲቲ አገናኝቶ ለሊጉ እንግዳ በሆነው አዲስ አዳጊው ኔጌሌ አርሲ አሸናፊነት ተጠናቋል። በጨዋታው ፈጣን አጀማመር የነበራቸው ኔጌሌ አርሲዎች ገና በ5ኛው ደቂቃ ባገኙት የፍጹም ቅጣት ምት ግብ ጨዋታውን አሸንፈው ሲወጡ አምበሉ አሸብር ውሮ ብቸኛዋን ግብ በማስቆጠር ለቡድኑ ሙሉ 3 ነጥብ ማስገኘት ችለዋል። በአዳማ ሳይንስና ቴክኖሎጂ ስታዲየምም 2 ጨዋታዎች ሲደረጉ በአሰልጣኝ መሳይ ተፈሪ የተመሩ መጠነኛ መነቃቃት ላይ የሚገኙት ወላይታ ዲቻዎች በሀዲያ ሆሳዕና 2-1 በሆነ ውጤት ተሸንፈው ወጥተዋል። በኳስ ቁጥጥርና በእንቅስቃሴ ረገድ ተመጣጣኝ በነበረው ጨዋታ ቀድሞ ግብን በማስቆጠር ረገድ ሀዲያ ሆሳዕናዎች ቀዳሚ ሆነዋል። ገና በመጀመሪያ 30 ደቂቃዎች በጨዋታና በፍጹም ቅጣት ምት 2 ግብ ማስቆጠር የቻሉት ነብሮቹ ጨዋታውን ተፈትነውም ቢሆን ማሸነፍ ችለዋል። በሁለተኛው አጋማሽ የጦና ንቦቹ ጫና ፈጥረው በመጫወት ፍጹም ቅጣት ምት ያገኙ ሲሆን መልካሙ ቦጋለ ቡድኑን ከሽንፈት ያልታደገች ማስተዛዘኛ ግብ ማስቆጠር ቢችልም ቡድኑን ለአሸናፊነት ሳያበቃ ቀርቷል። ይህንን ተከትሎ ሀዲያ ሆሳዕናዎች 2-1 በሆነ ውጤት ወላይታ ዲቻዎችን አሸንፈዋል። ከትላንት መርሃ ግብሮች መካከል 2 አሰልጣኞቻቸውን በማሰናበት ጊዜያዊ አሰልጣኝ የሾሙ ክለቦች ፍልሚያ ትኩረት የሳበ ቢሆንም አንጋፋውን አሰልጣኝ ጸጋዬ ኪዳነ ማርያምን የቀጠሩት መቀለ ሰባ እንደርታዎች አሸንፈው መውጣት ችለዋል። ከጨዋታው በኋላ የበርካቶችን ትኩረት የሳበው በውጤት ቀውስ ውስጥ የሚገኘው አርባ ምንጭ ከተማ የተጫዋቾችን ስነ ልቦና ከፍ ለማድረግ አስቦ አነቃቂ ጋብዞ ለተጫዋቾቹ ስልጠና ቢሰጥም ውጤቱን መቀየር ሳይችል ቀርቷል። የሊጉ ጨዋታዎች ነገም ሲቀጥሉ በአዳማ ሳይንስና ቴክኖሎጂ ስታዲየም የሊጉ መሪ ሲዳማ ቡና የአምናውን የሊጉ አሸናፊ ኢትዮጵያ መድንን የሚገጥምበት ጨዋታ ሲጠበቅ፣ በአዲስ አበባ ስታዲየም ደግሞ አዳማ ከተማ ከመቻል የሚገናኙ ይሆናል። በሞሮኮ አስተናጋጅነት እየተካሄደ በሚገኘው 35ኛው የአፍሪካ ዋንጫ ትላንት በተደረገ ጨዋታ ካሜሩንና ኮትዲቮር የመጀመሪያ ጨዋታቸውን በድል ጀምረዋል። የካሜሩን ብሔራዊ ቡድን ከጋቦናቸው ጋር ያደረገው የአፍሪካ ዋንጫ የምድብ የመጀመሪያ ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። የካሜሩንን የማሸነፊያ ግብ ኤታ ኤዮን ከመረብ ሲያሳርፍ የማንቸስተር ዩናይትዱ ብሪያን ሞቤሞ ለግብ የሆነ ኳስ አመቻችቶ ማቀበል ችሏል። በጨዋታውም ባሳየው እንቅስቃሴ የጨዋታው ኮከብ ተጫዋች ተብሎ መመረጥ ችሏል። በሌላ ጨዋታ እዛው ምድብ ላይ የምትገኘው ኮትዲቮር ከሞዛምቢክ ጋር ያደረገችውን ጨዋታ በተመሳሳይ ውጤት 1-0 ማሸነፍ ችላለች። በአፍሪካ ዋንጫው የምድብ የመጀመሪያ ጨዋታውን ላደረገችው ኮትዲቮር የማሸነፊያዋን ወሳኛዋን ግብ የማንቸስተር ዩናይትዱ ተጫዋች አማድ ዲያሎ ማስቆጠር ችሏል። የ5 ጊዜ የአፍሪካ ዋንጫ አሸናፊዋ ካሜሩን እና የ3 ጊዜ የአፍሪካ ዋንጫ አሸናፊዋ ኮትዲቮር በቀጣይ እርስ በርስ የሚገናኙበት ጨዋታ ከወዲሁ ተጠባቂ ሆኗል። ትላንት በተደረገ ሌላ ጨዋታ የሰሜን አፍሪካው አልጄሪያ ሱዳንን 3-0 በሆነ ውጤት ማሸነፍ ችላለች። የማሸነፊያ ግቦችን የቀድሞ ማንቸስተር ሲቲ ተጫዋች ሪያድ ማሬዝ 2 ግቦችን ማስቆጠር ሲችል ቀሪዋን 1 ግብ ደግሞ ኢብራሂም ማዛ ከመረብ አሳርፏል። በመርሃ ግብሩ ላይ የበርካቶችን ትኩረት የሳበው የቀድሞ የፈረንሳይ ብሔራዊ ቡድን ተጫዋች የነበረውና የዘር ሐረጉ ከአልጄሪያ የሚመዘዘው ዚነዲን ዚዳን ለአልጄሪያ ብሔራዊ ቡድን ለመጫወት የተመረጠውን ግብ ጠባቂ ልጁን ሉካስ ዚዳንን በስታዲየም ተገኝቶ
ሲያበረታታው ታይቷል። ከዓመት በታችና በሌሎች የዕድሜ እርከኖች ለፈረንሳይ ብሔራዊ ቡድን ተሰልፎ የተጫወተው የ7 ዓመቱ ሉካስ ዚዳን ለዋናው ቡድን የመመረጥ እድል ባለማግኘቱ ምክንያት ለአባቱ ሀገር መጫወትን ምርጫው አድርጓል። ሌላኛው የትላንት መርሃ ግብር ቡርኪና ፋሶን ከኢኳቶሪያል ጊኒ ያገናኘ ሲሆን የአንድ አይኑን ብርሃን ያጣው ሚኖንጎ በአፍሪካ ዋንጫ ለሀገሩ ድራማዊ በነበረው ጨዋታ ጎል ማስቆጠር ችሏል። የ23 ዓመቱ ቡርኪና ፋሶዊ አጥቂ ጆርጂዮ ሚኖንጎ ከ2 ዓመት በፊት በ2023 አይኑ ላይ በደረሰበት ኢንፌክሽን ምክንያት የግራ አይኑን አጥቷል። ነገር ግን ጆርጂዮ ፕሮፌሽናል ተጫዋች የመሆን ህልሙን ለማሳካት በአካል ጉዳቱ ምክንያት ከእግር ኳስ ዓለም ሳይገለል መጫወቱን መቀጠሉ ተገልጿል። ተጫዋቹም ትናንት ቡርኪና ፋሶ በ2025 የአፍሪካ ዋንጫ የመጀመሪያ የምድብ ጨዋታውን ከኢኳቶሪያል ጊኒ ጋር ስታደርግ በአፍሪካ ዋንጫው መድረክ በመጀመሪያው ጨዋታው ጎል ማስቆጠር ችሏል። በድራማዊ ክስተቶች በታጀበው በዚህ ጨዋታ ኢኳቶሪያል ጊኒ በመደበኛ የጨዋታ ሰዓት 1-0 ስትመራ ብትቆይም 79ኛው ደቂቃ ላይ ተቀይሮ ወደ ሜዳ የገባው ጆርጂዮ ሚኖንጎ 95ኛው ደቂቃ ላይ ቡርኪና ፋሶን አቻ ያደረገች ጎል ከመረብ አሳርፈዋል። ቡርኪና ፋሶ በዚህ ተነሳስታ 98ኛው ደቂቃ ላይ ሁለተኛውን ጎል በማስቆጠር ከመመራት ተነስታ በባከነ ሰዓት 2-1 በማሸነፍ ሙሉ 3 ነጥብ ይዛ ወጥታለች። የእንግሊዝ እግር ኳስ ማህበር በአርጀንቲናዊ የቶተንሃም አምበል ክርስቲያን ሮሜሮ ላይ ክስ መመስረቱ ተገለጸ። የእንግሊዝ እግር ኳስ ማህበር የቶተንሃሙ ተከላካይ ክርስቲያን ሮሜሮ ላይ ክስ የመሰረተ ሲሆን ተጫዋቹ ክስ የቀረበበት ባሳለፍነው ሳምንት ቶተንሃም በሊቨርፑል 2-1 በተሸነፈበት ጨዋታ ላይ ቀይ ካርድ ከተመለከተ በኋላ ባሳየው ድርጊት መሆኑ ተሰምቷል። ሮሜሮ ቀይ ካርድ ከተመለከተ በኋላ ከሜዳ ለመውጣት ፈቃደኛ ባለመሆንና ያልተገባ ባህሪን በማሳየት እንዲሁም ኃይለ ቃል የተቀላቀለበት ግብረ መልስ በመስጠት መሆኑን የእንግሊዝ እግር ኳስ ማህበር አስታውቋል። አርጀንቲናዊ ተከላካይ በሁለት ቢጫ ካርድ ከሜዳ መውጣቱን ተከትሎ ቶተንሃም በቀጣይ በፕሪሚየር ሊጉ ክሪስታል ፓላስን የሚገጥምበት ጨዋታ በቅጣት ምክንያት ያመልጧል ተብሏል። ሮሜሮ ለቀረበበት ክስ እስከ ፈረንጆቹ ጃንዋሪ 2 ድረስ ምላሽ እንዲያቀርብ የተጠየቀ ሲሆን የቀረበበትን ክስ በሚገባ ካልተከላከለ ተጨማሪ ቅጣት እንደሚጣልበትም ሚረር ስፖርት ባወጣው መረጃ ገልጿል። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋለልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።